አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አለሁ አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሁኑ እላለሁ በአክብሮት። እንግዲህ ትናንትና አረ የቶቡ ልበል እንጂ የቡታጀራ ልጆች ምን ነካቸው? ወላሂ እኛንም አደናገሩን እኮ በቀደም ሄርሜላና አብርሽ ሩታንና አብርሽን ጠርታቶ ሄርሜላ ልታጠፋጥፍ ነበር ትንሽ የቀራት ለማጣላት ለማጋጨት ማለት ነው። ዛሬ ደግሞ ወይኔ ወይኔ ጉዴ ልበል እንጂ ጸጌና ዲያኒ ወይኔ ዲያኒ ባልበሉብሽ እኮ ነው የተጣለመው። ሩታ ሆዲሽን ጠብቂ ሀቢብቲ፣ ሆዲሽን ልይሽን ጠብቂ እናቴ። እቺ ወዴል እያስመሰለች ውስጡን እየሰራች ታላይ። ለማንኛውም ልይሽን ጠብቂ ማለት ነው። ልይሽን ጠብቂ። በነገራችን ላይ ጋይስ በአሁን ሰዓት እኔ ምን እንደምል ብቻ አላቅም ወላሂ ሀቂቀትን ማለት ነው። እስቲ አስቡት እስቲ እናንተ ሚስቱን ነይ ብሎ አብርሃም ሚስቱን ነይ ብሎ በስነ ስርዓት ሊያወራት ሊያጫውታት በስነ ስርዓት ያለውን ነገር ሊያስረዳት ሚስቱን ሊለምን ጣጥ አለበት ቦታ ይዤ መጣሁ ብሎ ቁልፍ ሰርቀው እነሱ ይሄን ሁሉ ድራማ መስራት ይሄን ሁሉ ብክንክን ማድረግ ይሄን ሁሉ ማበላሸት ምን ይባላል? ምን ይሉታል? ይሄን ነገር ማበላሸት ምን ይሉታል? ታሴቲቱ ይወንዱ ሰው እንኳን ሌላው ቆርቶ እንኳን ውጭልኝ እንኳን ሲላት መውጣት የለባትም ወይስ አለባት? መውጣት አለባት። ውጭልኝ እንግዲህ ይመጣብኛል ሲላት፣ እሷ ግን ሆን ብላ ለማበላሸት ስለሆነ ያሰበችው ለማበላሸት ስለሆነ ያሰበችው አላስተሳካላት ማለት ነው። እነዛም ደግሞ ተሳካላችሁ። በሰው ህይወት አንዱ ፈራጅ አንዱ ቀዲያጅ በቃ የሚኖሩት ኑሮውን እነሱ ናቸው። የሚፈርዱላቸው ግን ሌሎቹ ሆኑ። እናሳደራቸዋለን ብለው የሚሉ ሌሎቹ ሆኑ። እዚህ ቦታ ላይ በሰው ህይወት በሰው ጣልቃ ምን ያስገባባቸው? እነሱ እኮ የራሳቸው ህይወታቸውን መምራት የሚችሉት እነሱ ባልና ሚስት እንጂ እነሱ አይደሉም። አሁን እኮ የቀራቸው እኮ እነዚህ ልጆች ማለት ነው አልጋ ላይ ተኝተው አልጋ ላይ የሚሰሩትን ማዳመጥ ነው የቀራቸው። በቃ የተቀረኑ እኮ በህይወታቸው ውስጥ እኮ ሙሉ ለሙሉ ጣልቃ ገብተዋል። በቃ የቀራቸው አልጋው ላይ ነበር። አልጋም ላይ ይሄው እንደዛ ያደረጉ ማለት ነው። እና ስለዚህ ቤተሰብ አጣች። ይቺ ሄርሜላ የምትባል ሴትዮ ዘመድ ያጣች፣ መካሪ ያጣች። በጣም ከባድ ነው። ነውር ሰው ትዳር ውስጥ ሰው ህይወት ውስጥ ገብታ እያወቀች ማለት ነው። እውነት ተቆርቁረሽ ነው። በቀደም እኮ ምን አይነት ፊሊንግ እንዲያለሽ እኮ አየንሽ ማለት ነው። ምን አይነት ፊሊንግ እንዲያለሽ ታይተሻል ማለት ነው። ስለዚህ አብርሃምና ተሩታ ህይወት ውጭላቸው ነው የምልሽ እኔ። ውጭላቸው እንዲ ተመልካች ተሰው ህይወት ውስጥ ውጪ። የሰው ህይወት አታበላሺ። የያዘችው ልጅ ነው፣ ቀኗ ደርሷል። ስለዚህ ዛሬ ነገ የምትል ሰው ህይወታቸው ውስጥ አንቺ ፈትፋች፣ አንቺ አዋቂ፣ አንቺ ፈትፋች ማን ነው አዋቂ ያደረገሽ? አንቺ ስለራስሽ ኑሪ። አዋቂ ተሆንሽ ለራስሽ የራስሽን ኑሮ መኖር እንጂ ያለብሽ ስለሰው ህይወት ፈትፈት የለብሽም ማለት ነው። አንቺ አሰልን አዋቂ ብትሆኒ ኑሮ የሰው ህይወት ልትፈተፍትሽ አትችይም ነበር ማለት ነው። ምክንያቱም የራስሽን ህይወት የራስሽን ኑሮ መኖር ትችይ ነበር አንቺ። ስለዚህ አሁንም ቢሆን ጭንቅላት ታለሽ፣ አስተሳሰብ ታለሽ፣ የራስሽን ህይወት መኖር እንጂ ያለብሽ የሩታን ህይወት አይደለም አንቺ የምትመሪላት ወይም የምታስተካክላት ማለት ነው። አንቺ የራስሽን ህይወት ያላስተካከልሽ የሰው ህይወት አስተካክላለሁ ብለሽ አታምቦጫርቂ ማለት ነው። እናንተም ውስጥ ያላችሁ ሰዎች ተሰው ህይወት ውስጥ ውጡ። ቢጎዳቸውም ቢጠቅማቸውም ራሳቸውን በራሳቸው ቢጋጩም ቢፋጩም ቢዋገሩም ቢናከሱም እዛው ስበሳቸው እንዲሆኑ ሆነው መሀከላቸው ላይ አስተሳሰራቸው ነገር አለ። ነገ ይታረቃሉ ማለት ነው። ስለዚህ ተሰው ህይወት ውስጥ ውጡ ነው ማለት እንደኔ ማለት ነው። ምክንያቱም በጣም ነውር ነው፣ በጣም ነውር ነው። ይሄን ያክል አልጋ ክላስ ውስጥ ገብታችሁ ጉንንትን ውስጥ ገብታችሁ ይሄን ሁሉ እስከሚደረግ ድረስ የምን ያህል ሰው ብትደፍሩና የምን ያህል እንትን ብትሉ ነው እንዴ? አንድ ሰው እኮ ችሎ እኮ ስሜቱን መቆጣጠር ሲያቅተው እኮ እነዛን ሰው ሊያስቀይም ይችላል። ስለዚህ አሁን ያለበት ደረጃ አብረሽ በቃ ታቅሙ በላይ ነው የሆናችሁበት ማለት ነው። ታቅሙ በላይ እናንተ እኮ ሚስቱን እኛ ይዘናት እንተኛ ማለት ብቻ ነው የቀራችሁ እንዴ? ወንድሜ ኮራውብህ፣ ወንድሜ እንደዚህ ሆንኩብህ፣ ኧረ ምን ትኮራበታለህ እንዴ?
አልጋ ቤት አስቀምጠህ አንተ ጓዲያ ተደብቀህ ተቀምጠህ የሰው ባል መሀከል እኮ ሸይጣን የሚባል ነገር አለ እኮ ሴትና ወንድ ላይ ሲቀመጡ። ስለዚህ ሚስቱ ተውጭ ስትመጣ እሷን ቤት አስቀምጠ ምን እንዲሰማትና ምን እንድትላስባችሁ ነው? ምን ለማለት አስባችሁ ነው? አሁን ነው ቅድምም የሰው ህይወት አትበጥብጡ። ሰው ህይወት ውስጥ ገብታችሁ የምታቦኩ የምትፈተፍቱ ውጡ ማለት ነው። የሰው ህይወት አታበላሹ። እንደው ሱብሃንአላህ እኔ እንጃ ብቻ ምን እንደምል ብቻ አላውቅም። እንደው ሴቱ አንደሽ ነከው የራሷን በቀደም አይናችን ብራታ ደማ አረጅሽን ይቁመጣው እጅሽን ቁመጣ አድርጎት ውጭ እየተባለች ለሱ የምታዝኒ ብኮኒ ኑሮ ውጭ እንግዲህ ይመጣብኛል ሲልሽ ወተሽ መህር ሲገባሽ እዛው ታንቀላፊያለሽ። ምክንያቱም አንቺ ነገ አፋተሽ የኔ ብለሽው ይዘሽዋል። ነገ ተፋቶ ወዲኔ ይመጣብኝ ሩታና ብርሽ ደግሞ መቼም ነገም ዛሬም እንደማይፋቱ ይሄንን አውቀሽ አምነሽ መቀበል አለብሽ ማለት ነው። አምነሽ ተቀበይ። ስለዚህ ተሰው ህይወት ውስጥ ውጭ ነው ማለት እንደኔ ውጭ አሁንም ተሰው ህይወት ውስጥ ውጭ። ሲቀጥል ደግሞ ዲያኒና ጸጊ ዲያኒ መጀመሪያ ተሳስተሃል፣ አጥፍተሃል። ቀለበት ማሰረህ ያለ እንትን ሄዲህ ንክር ስትል ነገሩን አጥፍተሃል። ያቺ ልጇን ታሳድግ እንደፈለገ ይሆና አንተ ተጸጊ ጋር ቀጥል ማለት ነው። ሌላ ምንም ነገር የለኝ። ምክንያቱም ሰው ወዲ ፍቅር ወዲ ያለበት እንጂ ፍቅር ታላለ ማላ ያለለው ነገር ነገ ጥላት ተመጣጣደ። ስለዚህ ያልገፋበትን ያልወደድከውን በግዴታ የማትወደውን ሰው ይዘህ ተቀመጥ የሚልም ሰው መቼም የለም ማለት ነው። እስቲ ለማንኛውም እንመልከት አብረን ያለውን ነገር። በጣም ከባድ ነው እንግዲህ እንደሚያደርጉት ተመልከቱ። እስቲ ቧጨቁት ታቧጨቁት ወላሂ የኔ እናት ዝም ታውት ነው ማለት ነው። ዲያኒ ወደዛችም እያለ እዲያ ገብቷል። በቃ በጣም ነው እዲያ የገባው ማለት ነው። ሁለት የምታገቡ ሴቶች ተመልከቱ እንግዲህ ሁለት የሚያምራችሁ ሰዎች ሁለት ሴት የሚያምራችሁ እንዲዝን ነው የምንቦጫጨቃችሁ ማለት ነው። እንዲዝን ነው የምንቦጫጨቃችሁ። ስርዓት ይዛ አንዷን ብታሳድር ይሻላል ተምትርከፋከፍ እያንዳንዲ ማለት ነው። ይሄው እንዲ ልክፍክፍ ይሄው እየበረረ ሄዶ ደርሽ መለሳለሁ ሲል ዝቆ ወጣ ማለት ነው። ያችን ልጅና ላይ 15 ቀን ያልሞላው እንትን ሽል ይዛ ማለት ነው። ሽል ነው የሚባለው ገና እኮ ዴም ነው። ነፍስ የሚዘራበት አስለም በአራተኛ ወሩ ነው መንቀሳቀስ የሚጀምረው። ስለዚህ ሴትዮዋ ትንበጣራቂ ማለት ነው። ስለዚህ ተቧጨቆት እኮ ጣላው ጦርነት ተጋጥሟል። ጦርነቱ እቺ ሴትዮ እኮ ናት ሰው ልታጨርስ የተነሳችው። ልንገራችሁ እቺ ሴትዮ ማለት ነው እርጉዚቱን ጠቅልላ ያዝ ጸጌን ተዋት። በቃ ይሄ ነው እቅዲቱ ማለት ነው። ጸጌን አሁን የተጠራችው ዲያኒን ጸጌን ተዋተት ለማለት እንፈልጋለች። እንደገና ደግሞ ጸጌን ተዋታል ትችሻለሁ አልፈልግሽም ይላታል ማለት ነው። እሱ ደግሞ ዲያኒ ደግሞ ምን አለ ልብ ያለው ወደ ጸጌ ነው። ድሮም በተሳሳተ መጥቼ ተናድጄ ነው እንጂ ፈልጊያት አይደለም። ግልጽ አርጎ ነግሮሻል ማለት ነው ሴትዮዋ። ስለዚህ ልጇን ታሳድግ ቤተሰቦቿ ጋር ልጅሽን ቤተሰቦች ጋር ታሳድግ ይላታል። ታሳድግ ቤተሰቦቿ ጋር በቃ ተፈለግሽም ደግሞ እናሳድግልሻለን ብላታለች። ያ ታሳድግላት ሌላ አማራጭ የለም ማለት ማን ሰጫላት? በነጣ ዝም ብላ ማን ሰጫላት? በአሁን ዘመን እኮ እናቴ ነፍስ አውቋለሁ እኮ አዲያሚ ታረባ ሀገር የገባች ያው ድንገት እየተያዘች ተቆጥር እንዲሆን እንጂ አገር ቤት ያለ ሰው እንዴ ተቆጥራለሁ ማለት የለም ማለት ነው። ዝም ብሎ በነጣ መንቀሳቀስ የለም። ስለዚህ በስነ ስርዓት እሷ እንትን ብላ በስርዓት እንትን ባላችሁ በነበረ። ለማንኛውም ዲያኒ እንደ ዶሮ ስጋ ተቧጨቁት ማለት ነው። ልክ እንደ አሟራ ጩልሌ ተዛም አጣለሙት እኮ እንደ ዶሮ ጫጩት ወይኔ ዘንድሮ ሁለት እናግባ እያላችሁ የምትንጠራሩ ወንዶች እንደዚህ ነው የምንጠራቅማችሁ። ፈርዶባችኋል። ያችሁን አንዲቱን ይዛችሁ ብታሳድሩ ይሻላችኋል። ሁለት ያገባ አቃጠለችው ሄደች አቃጠለች። እንዴ ጅበት ይችም ታነዲበታለች እኮ አሁን ወላሂ ይችም ታነዲበታለች። አሁን ልጁ ተንገላታ አዞበት እኮ ነው። እናቴ ወሻላህን አስረ ብትቀመጥ ኖሮ ይሄ ሁሉ አይደርስብህም ነበር። ልመታህ ነው። ተጠንቀቅ ዲያኒ
እኔ ደስም አላለችኝ። እቺ ሴትዮ እቺ ወንፊት የሆነች ጭላጭል የሆነች ጩልሌ እንዴ ይዛች የመታቸው አነሳትና ሰው መካከል ገብታ ሰው ታባጣብጣለች እንዴ ወጣጤ። ኧረ ማንድማ ታፈልጋለች አቃጥለህ ልከር ነው የተረፈውን። እናቴ ጥርሱ እኮ አልተረፈም፣ ጥርሱ ረገፈ እኮ እናቴ። በሴት ጎረምሳ እናቷ አሳምራ አሳድጋ እነሱ ባልተወለደ አንጀታቸው እኮ ጠፈጠፉት እኮ። እነዚህ ባለየ የሆኑ ልጆች ጠፈጠፉ ዲያኔን ጠርቅ ማህበድ ያለች አሁን ባይ በልቤርግባ በልጉንጭህን ይዘክድ ያው ይዘሽ ይጃኝ አንቺ ልጅ አስገበደብሽው